እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ ሞት አላደርግም ከሞት ትድናለህ አላህ ወላ ለረጅም ሰዓት ነው ዝግን ብሎኝ ማለት አዘሪን ያስተፋኝ ማለት አረተው እንደዚህ አይነት ቪዲዮ ተገቁበት። ወል እንግዲህ እንደሰማችሁት ውብ አህዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ አንድ ሰው ያለውን ይዛችሁ ተከትላችሁ የምትሮጡ አንዱን የሚዘልፍበት በጣም አስቀያሚ ዘመን። የእሸቱ መለሰን ቪዲዮ አይታችኋል። ሲንሸራሸር ነበረ። የማይሆን ትርጉም ተሰጥቶት በጸያፉ እየተዘዋወረ የሰው ሃይማኖትም እየተንቋሸሸ ያለበት ነገር አለና ምንድነው ብዬ ምንም አይለኝም ምንም ያባታችን የአባቶች ምንድነው ያሉት ሰምታችኋል? ግልጽ አይደለም። ልክመሰው ልክመሰው አባ ምንም አይለኝም ምንም ያባታችን መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን ደስኳ እንደማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርብ ወምጣጤ ደማልቀ አላሁ ሙስተዓን። ቄሱ ምንድነው ያለው? ወልዒያዙ ቢላህ። ለማንኛውም የኦርቶዶክስ ተአምር እንደቀጠለ ነው። መቼ እንደሚያልቅ አላውቅም ተአምራችሁ። ወላሂ ላዚም እኒህ ሰዎች ሂዳያን ተውሂድን ያገኙ ዘንድ ወደ ተውሂድ ወደ ነብያቶች መንገድ መጣራት የኛ ግዴታ ነው። እስኪ ተመልከቷቸው ያሉበትን ተጨባጭ። አሁን እኮ ይሄንን ተግባር እኮ መላው ኦርቶዶክሳውያን የሚያምንበት እኮ ነው። አላሁ ሙስተዓን። እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ ሞት አላደርግም ከሞት ትድናለህ አላህ ወላ ለረጅም ሰዓት ነው ዝግን ብሎኝ ማለት አዘሪን ያስተፋኝ ማለት አረተው እንደዚህ አይነት ቪዲዮ ተገቁበት። ወል እንግዲህ እንደሰማችሁት ውብ አህዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። እንግዲህ እሸቱ መለሰ የሚባለው ዩቲዩበር ገዳም ሄዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቲዩበሩ ዩቲዩብ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለ። እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድነው? ምን ይመስላል? በአይናችን እናየዋለን። ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘወትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ወል እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደርብንና የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። ቋርፍ ምንድን ነው? እንዴት ነው የሚሰራው? ይበልጥ ማብራሪያውን አድምጡ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ አንድ ቤቷን ቋርፍ ሰሊጥ ነው የሚሰራ?
ይሄ ኑግ ነው። ይሄ ቋርፍ ነው። ቋርፍ ነው። ምንድነው ቋርፍ የሚሰራው? አባ ከምንድን ነው ቋርፍ? ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል፣ ተመልጦ ከፀሐይ ይደርቃል። ኋላ በትንሽ መልክ አድርገህ ነው የሚደረገው። እንግዲህ እንደሰማችሁት ነው። ታዲያ ይሄንን ከሙዝ የሚሰራን ቋርፍ የሚባለው በገዳም የሚመገቡትን ነው። አባቶች ገዳም ውስጥ የሚበሉት ሰገራ ነው፣ ካካ ነው እያሉ ዋብዮች፣ ያው ውባህዮች የሚሳለቁት፣ የሚዋሹት፣ የሚቀጥፉት። ውድ ሙስሊም እህት ወንድሞቼ ኡስታዞቻችሁ በዚህ መጠን ለምንድን ነው ነውረኞችና ሐሰተኞች የሆኑት? ውሸተኛና ወራዶች ለምንድን ነው የሆኑት? በሐሰትስ የሚመለክ እውነተኛ ፈጣሪ አለ ብላችሁ ታምናላችሁ? እንደነኛ አይነት ቆሻሾችንስ ለምን ትከተላላችሁ? አሁን ላይ ብዙ ሙስሊሞች ነፍሳቸውን እያዳኑ ነው። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ፣ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። ዛሬም ይህንን የምትሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህም ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱነን ነቢ ዳውድ 67 ላይ በእስልምና ሰገራ እንደ ጁስ መጠጣት ይቻላል፣ ነቢያችሁም ሲጠጣ ነበረ። ይኸው ማስረጃው ናሬትድ አቡ ሰይዳ አልኩድሪ እንደተረከው I heard that the people asked the prophet of Allah water is brought for you from the well of Buddha. ውሃ ቡዳ ከሚባል ጎሬ ውስጥ መጥቶልሃል ሲባል አላህ መልእክተኛ ሙሐመድን ሰማው ይላል። ስለ ውሃው ሲናገር ከዛ እንዲህ ይላል It is a well in which dead dogs, menstrual clothes and excrement of people are thrown. ጎሬው ያለበት ማለት ነው። የሞቱ ውሾች፣ ሴቶች ፔሬዳቸውን ያዩበት ጨርቅ እና ሰገራ የሚጣልበት ነው። የጎሬ ውሃ ነው፣ ወራጅ ውሃ አይደለም፣ ወንዝም አይደለም፣ ወይንም ደግሞ ሐይቅም አይደለም፣ ጎሬ ነው። ጎሬው እምብርት ድረስ ከደረሰ ነው ጥልቀቱ። ቁመቱም እንደዚህ ከተለካ 6 ክንድ ያህል ነው። እዛ ውስጥ የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይጣልበታል፣ ሰገራቸውን ሰው ካካ ይሉበታል። ሙሐመድ ምን ብሎ መለሰ? The messenger of Allah replied, ያላ መልእክተኛ እንዲህ ሲል መለሰ Verily water is pure and it is not defiled by anything. እውነት እላችኋለሁ ውሃ ንጹህ ነው፣ በምንም አይቆሽሽም አለ። ስለዚህ ሰገራ የተባለበትን እንደ ጁስ መጠጣት በእስልምና ይፈቀዳል ለሙሐመድ። ሙሐመድም ደግሞ ይህንኑ ተጠቅሞ ተግመጥምጦበታል። ሰገራ የተባለበትን የእኛ ሽንት ቤት ከእምብርቴ በላይ እኔንም ያሰምጠኛል። ጎሬው ግን እምብርት ጋር ከደረሰ ነው፣ በጣም ውሃ ከሞላ። ቁመቱ ደግሞ 6 ክንድ ነው። ይሄን መጠጣት ይቻላል እዚህ ውስጥ ካካ የተባለበትም ብሏል ሙሐመድ። ሰዎች ካካ ይሉበት ነበር፣ የሞቱ ውሾች ይጣልበት ነበር፣ እንዲሁም ደግሞ ፔሬድ ጨርቃቸውን ሴቶች ይጥሉበት ነበር። አባቶቻችን ቋርፍ የሚመገቡት ያ ከሙዝ በደንብ ካልበሰለ ሙዝ የሚሰራ ነው። የመረረው ምንድነው? ጣፋጭ ስኳር ምናምን ስለማይጨመርበት፣ ሙዙም ደግሞ ስላልበሰለ ከዛ አንጻር ነው። እና ከኑግ ከሰሊጥ ጋር ተደርጎ የሚበላን ምግብ ሰገራ ነው የሚበሉት፣ ካካ ነው የሚበሉት ብሎ መቅጠፍ ለኦዲየንሳቸው ምን ያህል ንቀት እንዳላቸው የሚያሳይ ነው። ውድ ሙስሊም እህት ወንድሞቼ ከእንደዚህ አይነት አጋንንታዊ ሆነ አካሂድ ራሳችሁን ልነጥሉ ክርስትናንም ልመረምሩ ይገባችኋል ብዬ አምናለሁ። ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ፣ አንድ ሰው ያለውን ይዛችሁ ተከትላችሁ የምትሮጡ፣ አንዱን የሚዘልፍበት በጣም አስቀያሚ ዘመን። የእሸቱ መለሰን ቪዲዮ አይታችኋል፣ ሲንሸራሸር ነበረ። የማይሆን ትርጉም ተሰጥቶት በጸያፉ እየተዘዋወረ የሰው ሃይማኖትን እየተንቋሸሸ ያለበት ነገር አለና ምንድነው ብዬ ሪሰርች ሳደርግ ይሄ የሚበላው ነገር ተክል መራር ተክል ነው። ለመነኩሳት በቤተ ክርስቲያን ውስጥ ለሚኖሩ ሰዎች ያው የሚመገቡት ነገር ምግብ ነው እንጂ እንደ አሉት ያጸያፍ ነገር አይደለምና በዚህ ደረጃ የሰው እምነትን የምታቆሽሹበት ምክንያት ምንድነው? ከተሳዳቢዎችስ እናንተ በምንድነው የምትሻሉት? ከነገ ዛሬ የተሻለ መሆን አይቻልም እንዴ? በስልካችሁ እኮ ኪሳችሁ ይዛችሁ ዞሩ። ስልክ እኮ
ፕሮፌሰር ነው፣ ዶክተር ነው፣ መሐንዲስ ነው። ምንም ብትጠይቁት እኮ ኢንፎርሜሽን ይሰጣችኋል። በጣም ብዙ ኤአይ ቻት ቦቶች አሉ። ብትጠይቋቸው የሚያስረዷችሁ ከአመጣጡ ጀምሮ ዝርዝር አድርጎ የሚያስረዷችሁ። ስልካችሁን ለምንድን ነው የምትጠቀሙት? እንደዚህ አይነት ነገር ሪሰርች አድርጋችሁ ኢንፎርሜሽን ማግኘት ካልቻላችሁ፣ የምትናገሩትን ነገር በእውነት ላይ የተመሰረተ እንዲሆን ካላገዛችሁ፣ ታዲያ ምንድነው ትርጉሙ? የእናንተ የዚህ ዘመን መኖራችሁ ምንድነው? ለጸብ መነሻ መሆን ምንድነው? እንደዚህ አይነት ኮሜንት የምትሰጡ ሁላችሁ ማለት በጣም ነው የምታሳፍሩት። ደግሞ ፍትህ ለዩኒቨርሲቲ ተማሪዎች ምናምን ያሉ ፍትህ ለአክሱም ሙስሊሞች ይባላል። አሁን ይሄ አካሄዳችን ፍትህ የሚያመጣ ይመስላል በአገራችን ላይ? አንደኛ በጣም እኔ አሳፋሪዎች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ 1967 ዓመተ ምህረት ኢትዮጵያን ጠብቃ ያቆየች ስነ ስርዓት ያላት ቤተክርስቲያን ነች። አገርን በምትመራበት በምታስተዳድርበት ሰዓት ጎዶሎ ነገር ሊኖራት፣ ያጠፋችው ነገር ሊኖር ይችላል። ብዙ ደግሞ በጎ ምግባር አላት። እኔ ለምሳሌ ወላጅ አባቴ ለ20 ምናምን ዓመታት ገዳም ውስጥ ኖሮ ነው ህይወቱ ያለፈው። አባቴ በገዳም ውስጥ ምን እንደሚበላ ምን እንደሚጠጣ ጠንቅቄ አውቃለሁ። ይሄ የተባለው ምግብ ግን እናንተ እንዴት ነው የምታስቡት? በምትጠበቀው ልክ ሂዳለች አይደል እንዴ? ሰዎች እኮ ናቸው። በጣም ብዙ ስልጣኔ እኮ ለኢትዮጵያ ያመጡ እኮ ናቸው። በምንጠብቀው ልክ ሂደዋል አልሄዱም? ምን አጠፉ? ምን አጎደሉ? ባጎደሉትና ባጠፉት ነገር ውቀሷቸው። ግን እፎይ ሙስሊም ሲራብ ስጋ ይበላል ስለተባለ ለዛ የመልስ ምት ነው ይሄ? የመልስ ምት እኮ መጽሐፍ ቅዱስ ውስጥ ብዙ አለላችሁ። እኔ ጥቅስ ልሰጣችሁ እችላለሁ። እኔ እንደዛ አይነት ሰጣ ገባ ስለማልወድ ነው እንጂ ለእፎይ ብዙ ጥቅስ ከመጽሐፍ ቅዱስ አውጥቼ ልሰጠው እችላለሁ። እኔ ቃል በቃል የተባለ ቃል በቃል የተደረገ አንድ አይደለም 5-6 ጥቅስ ስለሰጠው እችላለሁ። በሱ ምጠላውን ነገር ግን እኔ እንዴት አደርጋለሁ? የሱ የሚያስጠላው ደግሞ ምንድነው? ምንም የተባለም የተጠቀሰም ነገር ሳይኖር አውጥቶ ነው የተናገረው። የምሁራን ነን አዋቂዎች ነን አሊሞች ነን የሚሉትን ግለሰብ አስተያየት ሊሆን ይችላል አለ ደግሞ በኋላ እንጂ በሐዲስ ውስጥም በቁርአን ዶይፍ በሚባለው ሐዲስ ውስጥ እንኳን የለም። ግን እፎይ ስላጠፋ እንደገና እኛ ማጥፋት አለብን? የኢትዮጵያ ኦርቶዶክስ ተዋሕዶ ሰዎች በገዳም ውስጥ አር ይበላሉ ይባላል። እኔ ወዲያውኑ ነው የደዋወልኩት ቤተሰቦቼ ጋር እዛማ በቃ በአጠቃላይ ካሉት የኢትዮጵያ ዘመዶቼ ጓደኞቼ ጋር ደዋውዬ ቋርፍ የሚባል የዛ አካባቢ ጽዋት ምግብ አለ ተዘፍዝፎ ተቀቅሎ የሚሰራ እንኳን አይደለም እንደዚህ አይነት ምግቦች ብዙም ማናቀው ምግቦች እኔ አሁን ልበላ የሚዘገንኑ ምግቦች አሉ። ለምሳሌ አንዳንድ ክርስቲያኖች የግመል ስጋ አይወዱም። እኔ ክርስቲያን እያለሁ የግመል ስጋ ወድ ነበር። እኔ አሁንም እበላለሁ የግመል ስጋ። በተፈጥሮ እንዲሁ ገንፎ የማይወዱ ሰዎች አሉ። እሸቱም ቀምሶት የማያቅ ሊጎመዝዝ ይችላል። ያን ነገር ቋርፍ የሚባለው ነገር ምንድነው ብሎ እንደውም ሄዶ በኋላ ቪዲዮዎች ላኩልኝ። ሄዶ አጣርቶ ምን ብሎ ለመቅበስ ከበደው። ይሄንን እየበሉና እየጠጡ ለአባቶቹ ክብር ሰጥ አመሰገነ። ቴስት አደረገ እየከበደውም ቢሆን። ኤዲት አድርጋችሁ ቋርፍ የምትለውን ርን ብቻ እያደረጋችሁ በጣም እኔ ትዝብት በተለይ 1-2 ሰዎች በጣም ነው የናኳችሁ። በጣም ማለት ነው። ቪዲዮ ልሰራ ነበር በእናንተ ደግሜ ከእናንተ ጋር ለመወያየት ምናምን ይከብደኛል ራሱ። በጣም አዋቂዎች ናቸው አስተዋይ ናቸው ምለው በጣም 3-4 ሰዎች ቪዲዮ ሰርተዋል በዚህ 1 ሴት 2 ወንድ አካባቢ። ለእናንተ ያለኝ አክብሮት ከልቤ ወጥቶ ወድቋል። ሳታጣሩ ከሃይማኖት ሰው ነፃ እናወጣለን እያላችሁ ኤቲስት ነን እያላችሁ ሃይማኖት አልባልን እያላችሁ ሃይማኖት ጎጂ ነው እያላችሁ በሃይማኖቶች መካከል ደግሞ ጥላቻችሁን ታሳያላችሁ። በማታረጋግጡት ወሬ ትሰራላችሁ። ስለማን እንደማወራ በእርግጠኝነት ገብቷችኋል። ደግሜ ከእናንተ ጋር ምንም አይነት ግንኙነት አላደርግም። ከሰውም አልቆጥራችሁም። እያወቃችሁ እያነበባችሁ እያጠናችሁ በጣም በጓዳ ብዙ ነገር እያወራን ስንት ሚሊዮን ህዝብ ኢትዮጵያ የሚከተለውን ሃይማኖት አርት በላላችሁ ብሎ መለጠፍ ነውር አይደለም? ብልግና ነው እኮ። ከእናንተ ጋር ደግሜ ዲስከስ አላረግም። አላገኛችሁም፣ አታገኙኝም፣ አትደውሉም። ደግሞ በደንብ መልእክቱ ደርሷችኋል። ይሄ አይጠቅመንም። እኛ የሰለጠን ሰዎች መሆን አለብን። የሰለጠን ዜጋ መሆን አለብን። በህግና በስርዓት መኖር አለብን። የወንድሞቻችንን ማንኛውንም አመለካከትና ሐሳብ ማክበር አለብን።
በሐሳብ መወያየት መነጋገር እንችላለን። ግዴታ የኔ ብቻ ነው ልክ የኔን ብቻ ተከተል የሚል ጉልበተኝነት፣ አመፀኝነት፣ አድመኝነት እኛን አይጠቅመንም። ሁላችን ተያይዘን ነው ባንድ ላይ የምንጠፋው። ነውር ነው በጣም ነውር ነው በጣም። እና እንዲህ አይነት አካሄድ ጸያፍ ነው በጣም። እንዴ አትሊስት ላጠፋችሁ ላጎደለችው ነገር ሰው መቼም ሀገር ሲመራ ሲያስተዳድር የሚያጎለው የሚያጠፋው ነገር ሊኖር ይችላል። ማንም ሀገር እኮ ብዙ ሀገሮች እኮ በሃይማኖት ይመሩ ነበር። አሁን በሃይማኖት የሚመራ ሀገር የለም። አሁን አንድ አጠቁሙ በእስልምናም በክርስትናም የሚመራ የለም። ሁሉም የተዳቀለ ፖሊሲ አካሄድ አላቸው ሁሉም። ለዚህች ቤተክርስቲያን አገር በምትመራበት ሰዓት ያጎደለችው ያጠፋችው ነገር ይላል። ባጎደለችው ባጠፋችው ሌሎቻችን እንዳንደግም ደግሞ ያንን ነገር ማስተካከልና መነጋገር እንጂ ወንድሞቻችንን አር ይበላሉ ብሎ መለጠፍ ብልግና ነው። በተለይ ደግሞ ገዳም ውስጥ ያሉ ሰዎች በምን አይነት ስሜትና ኢሞሽን እንደሚኖሩን ያውቃሉ። አባቴ 20 ምናምን ዓመት ሐይቅ እስጢፋኖስ ገዳምና ደብረ ሊባኖስ ገዳም ቆይቶ በክብር የሞተ ሰው ነው። አባትህ አር ይበላል ብላችሁ እኮ እየነገራችሁ ይኖለን ነውር እኮ ነው በጣም። ይሄን የሚሰሙ ወንድሞችና እህቶችስ ምን ይባላል? እና ብዙ ፕሮቴስታንቶች ብዙ ሙስሊሞች ይሄንን ነገር አጋርተዋል። ትልልቅ ተከታይ ያላቸው ብልግና ነው በጣም። ፎሎ ያደረኳችሁ ፎሎአችሁን አነሳለሁኝ። ፌስቡክ ላይም ደግሞ ብሎክ አረጋችኋለሁ። ከናንተ እንደዚህ አይነት ስድ ምግባር አልጠብቅም። መልካም ምሽት። የአንዳንድ ሙስሊሞችን ብልግና ላሳያችሁ። ልክመሰው ምንም አይለኝም። ምንም ያባታችን የአባቶች ምንድነው ያሉት ሰምታችኋል? ግልጽ አይደለም ቃሉ። ግልጽ ስላልሆነ ብቻ አን ስላሰማ ርን ትሞላበታለህ ማለት ነው። ለምሳሌ ከአንድ ሙስሊም ወንድሜ ጋር እያወራው አልል እችላለሁ። ርን ነው የሚሞላው ወይስ ላን ነው የሚሞላው? አላህም ለማለት አን የሚቀድመው፣ አርም ለማለት አን የሚቀድመው። ያላለቀን ፊደል ወይም ግልጽ ያልሆነን ፊደል ሞልተ የራስህን የብልግና ውጤት የአእምሮህን ውጤት መናገር በሰውነት ላይ እጅግ በጣም ብልግና ነው እና ያንተ አምላክ የሚከብረው በዚህ ተግባር ከሆነ እመነኝ፣ ያንተ አምላክ የአእምሮ ውጤት ነው። በአንተ የአእምሮ ውጤት የሚደሰትልህ ስለሆነ ማለት ነው። ግን በጣም ብልግናቸው ጥግ ማለት ነው። እቺ ቪዲዮ ተቆርጣ ከወጣችበት ትንሽ ደቂቃ 1-2 ደቂቃ ወደፊት ቀደም ቢሉ አለ ምን እንደሆነ ላሰማችሁ በጌታ። አረፍ የሚዘጋጀው ጣበሌ ገመሉ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል አይደል ያሉት? ያንተ ካካ ተቆፍሮ ነው የሚወጣው። ከተቆፈረ በኋላ ይቀቀላል። የተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። እንግዲህ ይሄ እዛው ቪዲዮ ላይ ነው ያለው። ከዚህ ትንሽ 1-2 ደቂቃ አልፎ ነው ቆርጣ ያመጡት ማለት ነው። ይሄን መስማት ሳትችል ሌላ ፖለቲካ ለመስራት መሞከር ብልግና ነው። አንድ ግልጽ የሚያደርግላችሁ ሌላ ቪዲዮ ላሰማችሁ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ የቷ ነው? ይሄ ነው ይሄ ቋርፍ ነው። ቋርፍ ነው። ምንድነው ቋርፍ የሚሰራ? በከምን ቋርፍ ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ይደርቃል። ኋላ በትንሽ መልክ አድርገህ ነው የሚደረግ። ሙዝ ሳይበስል ያለው ማለት ነው። ይሄ ነው እኔ ያደረጋችሁ ትልቅ ብልግና ነው እና ከእንደዚህ አይነት ብልግና አውጡ። ቋርፍ የሚዘጋጀው ጣበሌ ገመሉ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። የተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን
ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። አሁን ልቅመሰው እስቲ እኛ ልቅመሰው አባ ምንም አይለኝም። ምንም አይል የአባቶችን አለ መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርብ ሆምጣጤ ደባልቅ መራራስ ሆነቹ ይሄ ይመለሳል አባ እንግዲህ ካልተቻለ አንድ ሰው አልቻልኩም እንደው ቀማሳ ይቅርብኝ አባቴ ይሄኛው እንደዚህ የሆነ ይብስል አዎ ይብሳል ይሄኛው አልቻልኩኝም አባ አይደው ሞክረው ትንሽ በምን ልዋጥ ውሃ አለ እንዴ አባ ውሃ እናምጣለን መዋጫ ውሃ ካሊና ይዋጥ ለመድኃኒት ቶሮን ካየ የነፍስ መድኃኒት ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት ነው። የአባቶቻችን በረከት ነው። ገዳም ማለት እንጨት ለቀማ አለ፣ ቁፋሮ አለ፣ ውሃ ቅጂ አለ። በጣም ብዙ ስራ ነው ያለ። እናቶች ያዛሉ። በዚህ ውጣ ወታደር ማለት ይቻላል። በቃ ምን ነው ማለት አንደኛ እንደውም ወታደር ነው። በቃ በዚህ ዳ በዚህ ውጡ እሺ። መከራ ያስተምራል፣ ብዙ ትዕግስት ያስተምራል፣ ትትና ያስተምራል። አረ ብዙ ነገር ነው ያስተምር ገዳም። ጸሎት ሰዓት አለው፣ የስራም ሰዓት አለ። እንጨት ለቅመን ከሆነ 3 ሰዓት ከሆነ 12 አቡነ 9 ጸሎተ ማርያም ደግመን ያን እንጨት ተሸክመን ወደ ቤታችን እንዳለን በየገዳማቱ በየበረሃው ውስጥ ስለተ ፀሐይ በረሃው መከራው ሲያዩት አይ እኔ ቀለል ያለ ገዳም ልሂድ የሚል ስሜት አይመጣቦትም።